አዎይ ሰሞኑ ሙኖካ ጸባይ ተቆይራል እስኪኒ ለቆቅ አርገኝ። አዎይ ሰሞኑን ሞክሳት ሞትቆር ይወራል እንዲሁም ተዋለ እንዴ ተዋለ እንዴ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን እንዲያላችሁ እሙኝላችሁ አለብስ ጀስት ጎንዶሎ ዋዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትጎጩት በትህትና እጋብዛችኋለሁ። ዛሬ ድሚዘናችን ዝላችሁ ወጣ ነው የዶናልድ ትራምፕን እጅግ በጣም አስፈሪ ማስጠንቀቂያ ነው። እንግዲህ ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ድረስልኝ፣ እንግሊዝ፣ ጀርመን፣ ፈረንሳይ ሞላ የዓለም ህዝብ እባካችሁ ድረስልኝ በእግዚአብሔር በማርያም እያሉ ነበረ። አልተሳካም። ነገር ግን በትናንትናው ዕለት 19 ከአውሮፓና ከኤዥያ የተውጣጡ ሀገሮች ጀርመንን፣ ፈረንሳይ፣ እንግሊዝን፣ ጣሊያንን እና ደቡብ ኮሪያን ጨምሮ 19 ሀገሮች ሆርሙዝ ሰርጥን ለማስከፈት ሰራዊት እንልካለን አሉ። ኢራን ደግሞ ከመጣሽ ማርያም ታምጣሽ፣ ይኸው መንገዱ ክፍት ነው ኑ ይዋጣልን አለች። ይህ እንደማይሳካ የሚያውቁት ትራምፕ 19 ሀገሮች ከአሜሪካና ከእስራኤል ጋር ተጨምረው ወደ 21 ሀገሮች ሆርሙዝ ሰርጥን ማስከፈት እንደማይችሉም 100% እርግጠኛ ነው ትራምፕ 100%። ስለዚህ ትናንትና ማታ ምን አለ? በ48 ሰዓታት ውስጥ ኢራን ሆርሙዝ ሰርጥን ካልከፈተች የኢራንን ኃይል ማመንጫ መብራት የምታገኙበትን ማለት ነው በሙሉ አወድማለሁ፣ አፈነዳለሁ ብሏል። እኛ ምን አለን? አይችሉም እነዚህ ሰዎች ፈሪዎች ናቸው፣ በቅባቆች ናቸው፣ በጅባጆች ናቸው ምንለው በመረጃና በማስረጃ ነው። ይሄው ሆርሙዝ ሰርጥ ኑ ግጠሙ። የምድር ኃያል አገር እኔ ነኝ አላለችም እንደ አሜሪካ? ባህሩ የኔ ነው፣ ባህር ሰርጓጁ የኔ ነው፣ ኤርክራፍት ኬሪየሩ 90-80 ምሸከም መርከብ አለኝ ያለችው አሜሪካ አይደል? ግጠሚ ሲባል ሌላ ርዕስ ሌላ ያልተጻፈ ያነባል። በ48 ሰዓት ውስጥ ሆርሙዝ ሰርጡን ክፈቱልኝ ወሰላም። መርከቦቹ እየሸሹ ነው። ኤርክራፍት ኬሪየሮቹ እነዚህ የጦር አውሮፕላን ተሸካሞቹ ከኢራን እየሸሹ እየፈረጠጡ ነው ያሉት። አብርሃም ሊንከን ፈርጥጧል። ለዩኤስ ጀራልድ ፎርድን ፈርጥጧል። ባህር ሰርጓጆቹ ፈርጥጠዋል። አረ እየመጣን ነው አሉ እኮ ጀርመኖች፣ ፈረንሳይ። ጉድ የለም እናግዛለን። 19 ሀገር እኔ እናንተ ብትመጡ ይቁርብኛል። ተባለ እንዴ አይችሉም ስንል እኮ በማስረጃ ካል ግጠሙ። ፈረንሳይ ምን አለች? ትራምፕና ፈረንሳይ ላይ ኢራኖቹ ፈረንሳይ ላይ እንኳን ቀልድ ይቀናቸዋል። ምን እንደሆነ አለ። አምና ታስታውሱ እንደሆነ በ12 ቀኑ የእስራኤልና የአሜሪካ ከኢራን ጋር ያደረጉት ጦርነት ላይ ፈረንሳይ እኔም አግዛለሁ አለ፣ እኔም እከላከላለሁ፣ እኔም ማጠቃለሁ አለ። እና ኢራኖቹ ምን ቢሉ ጥሩ ነው? ኢማኑኤል ማክሮን ለፈረንሳይ ፕሬዚዳንት እኔም አጠቃለሁ እከላከላለሁ ሲል መጀመሪያ የሚስትን ጥፊ ተከላከል። ታስታውሱ እንደሆነ ከፕሌን ላይ ሲወርድ ባለቤቱ ሴቱን ወንድ አይታወቅም በጥፊ ብን አረገች። እዛ ዓለም ሁሉ መሳቂያ መሳለቂያ አድርጎት ነበር። እና ፈረንሳይ እኔም ኢራንን አጠቃለሁ እከላከላለሁ ስትል መጀመሪያ የሚስትን ጥፊ ተከላከል። እና ፈረንሳይ ደግሞ እንደው ልማዳ ያቅለበልባታል። ትናንትና ብቅ አለችና እኔም ሆርሙዝ ሰርጥን ለማስከፈት እዘውምታል አለ። ንጉቡ ግጠሙ አለ። እና ስርዓቱ ጦፈት ለእንትን ነው ፍርሃቱ የሚይዙት የሚጨብጡት ያሳጣቸው ይመስለኛል። ኢራኖቹ ደግሞ የኛን የኃይል ምንጭ መታችሁ አገሪቱን ኢራንን ወደ ጨለማ 90 ሚሊዮን ህዝብ ወደ ጨለማ ከከተታቸው እኛ መካከለኛ ምስራቅ ያለውን በሙሉ የመብራት ማመንጫ ኳታር በለው ሳውዲ አረቢያ ብለው አረብ ኤሚሬት በለው ማንንም ሳንለይ ጨለማ ነው የምናደርገው። እናወድማለን። ማንም እኛ ጨለማ ነን፣ እናንተ በብርሃን አትኖራትም። እሱም ብቻ አይደለም ያለችው ኢራን ይሄ በቀለጠ በእሳት ሐሩር የሆነ በረሃ ውስጥ የሚኖር አረብን እያንዳንዱ ኃይል ማመንቱን የውሃ ማጣሪያን መታለች። በጥምም እገላችኋለሁ፣ በጨለማም አስቀምጣችኋለሁ። እስቲ ሞክሯት ነው። ትራምፕ ኢራኖቹ ቀልድ እንደማያውቁ ያውቅ እውነቱን ለመነጋገር እና ይሄን ከግምት ስር አስገብተው ያው መቼም 10 ጊዜ መቀባጠር ልማዱ ነው። ውሸት የተሰሩበት እንትናቸው ነው የሚመስለው። ስፔር ፓርታቸው ራል ውሸት ነው። ሰውነታቸው ዋና ሰው ውሸት ነው። ስለዚህ ምናልባት 48 ሰዓታት ስትደርስ ሌላ መንገድ ፈልጎ ቅይስ ሊል ይችላል። በርግጥ
ኢራኖቹ አይን ለአይን የሚል ዶክትሪን አላቸው። አይን ለአይን አይን ያጠፋ አይኑ ይጥፋ። ይሄ በኦሪት ዘመን በመጽሐፍ ቅዱስም በቁርአንም አለ እና ለሙሴ የተሰጠ ህግ ነው። አይን ያጠፋ አይኑ ይጥፋ፣ ጆሮ ያጠፋ ያድነቆር ጆሮ ይደንቆር፣ እግር የቆረጠ እግሩ ይቆረጥ የሚል ህግ አለ በኦሪት እና ያ ኦሪታዊ ህግ ነው ኢራኖች የሚጠቀሙት። የኛን የኒኩሌር ማመንጫ ከመታቸው የእስራኤልን የኒኩሌር ማመንጫ እንመታለን። በቃ ምንም ክርክር የሌለው ነው። አሁን ትናንትና ወዲያ የኢራን የኒኩሌር ጣቢያ ተመቷል። ኢራኖቹ ቀጥታ ዴሞን የሚባል የእስራኤል እጅግ በጣም ምስጢራዊ ነው፣ በዓለም እጅግ በጣም ምስጢራዊ። በነገራችን ላይ ኔታንያሁ ወጥቶ የትናንትናው የኢራን ጥቃት ልዩና ጣፋጭ ነበር ብሏል። አሁን አረጋ እንደዚህ ነው ያለ። በጣም ከባድ ነበር። እስካሁን ከነበረው ጥቃት የትናንትናው ሌሊት ጥቃት ይለያል ነው ያለው ኔታንያሁ ነው ያለው። እውነት ያ ሲኤንኤን የዘገበው ቢቢሲ ዓለም አቀፍ ሚዲያዎች የዘገቡት ነገር ነው ነግራች እና ጣፋጭ ነበር አሉ። የትናንትና ኢንተርሰፕተር ታሃድ ፓትሮይት አይረንዶ ምናምን ቆቆለ ብላለች ኢራን። እንደፈለጉ ነበር ሲፈነጭ የነበሩት ትናንትና። ዴሞን ደግሞ በጣም አስፈሪ ነው። በጣም አስፈሪ የኒኩለር ጣቢያ ነው። ከፍተኛ ጥበቃ የሚደረግለት፣ ከፍተኛ ከለላ የሚደረግለት፣ ምናልባት የእስራኤል አይኖች በሙሉ ያሉበት ቦታ ነው። ያን ቦታ ነው እንደፈለገች ስትቀጠቀጥ ስትፈጠፈጥ ያደረችው እና ቆንዳት አያውቁም ኢራኖቹ። የውሃ ማመንጫውን በሙሉ መካከለኛ ምስራቅ የሳውዲንም የአረብ ኤሚሬት የሆነንም እንመታለን ወላ እጭድ ነው የምናደርገው ወላ። ስለዚህ መብራት የለም ውሃ የለም፣ በጥምም ትሞታለህ፣ ጨለማም አለብሰዋለሁ። እስቲ የኔ ህዝብ በጨለማ ሆኖ እናንተ በብርሃን ትኖራላችሁ እንተያያለን ብሏል። በዛ ላይ ደግሞ የኢራን መከላከያ ሚኒስተር ምንድን ያለው የአሜሪካ እግረኛ ሰራዊት እመጣለሁ ብለው አጓግቶ ጨረሰን፣ አታሰልችን፣ አታስደብረን፣ አሪፍ ሙድ ላይ ነው ያለነው፣ አሁን ቶሎ ነው ተብላችኋል። አረዛ ይሄን ጦርነት የኢራኖቹ ፉገራ እኮ ጣፋጭ ነው የሚያደርገው። በቃ ጣፋጭ ጦርነት ላይ መሆኑን ያዘናጓል እና በጣም እየኮረረ ነው የመጣ ይሄ ጦርነት። በጣም እየኮረረ መጀመሪያም ተነጋግረን ጭካሬ የተሞላበት ነው፣ የመጠፋፋት ነው። የአሜሪካኖችና እስራኤሎቹ ቅድመ ግምታቸው እና የኢራኖቹ ማንነት ጦርነቱን ከተጠበቀው ውጪ ወይም ደግሞ ከቁጥጥር ውጭ እንዲወጣ ያደርገዋል። ከቁጥጥር ውጭ የኢራንን የነዳጅ ማጣሪያዎች በሙሉ ደብድበው 70% የኢራን ነዳጅ ሀብት ያለበት ቦታ አውድመው ሙድ ሲይዙን ሲያላግጡን ሲሞላፈጡን አይታወቅም። ከሞላ ጎደል ሲሞላፈጡ ይመስለኛል። ኢራን ነዳጇን ለዓለም ገበያ እንድታቀርብ ማዕቀቡን አንስተናል። እውነት ይህ ሁሉ አሜሪካኖች እንደሚሞላፈጡት እንደሚያላግጡት በነዛ ቆረቆንዳ በሆኑ አረቦቹ ኪሳራ ላይ ነው። እንመታለን ሲሉ ኢራን ደግሞ ለበቀል እስራኤልንም ሳውዲ አረቢያንም የተባበሩት አረብ ኤሚሬትንም በሙሉ ቀጠናው እንደምትመታ እየታወቀ አሜሪካ ካልተመታች እኛ ምን አገባን? እዛ ጨፋ አረቦች እነዚህ ማይሮቦ ብለው ቀጠናው በሙሉ የአረቡ ዓለም ወደ መቀመቅ እንዲገባ ተፈልጎ ነው እንጂ ኢራኖቹ ያሉትን እንደሚያደርጉት ያውቃል። አሁን ነዳጅ ዋጋ ዛሬ ሆኖ እየጨመረ ነው ያለው። ገና ሳይመታ ነው። ስለዚህ መሀል ላይ ገብተው እነዚህ መካከለኛ ምስራቅ የጠገቡ ገንዘባቸውን መጣ ያጡ አረቦቹ አሜሪካን በዲፕሎማሲ ጫና አድርገው ኢራንን እንዳትመቱ። ለምን እነሱ እኛን በጭካኔ ይመታሉ? ምክንያቱ ደግሞ እኛ የእናንተን የጦር ሰራዊት ከነትጥቆቻችሁ ካምፕ ሰተን ስላስቀምጥን በቀሉ ለእናንተም ለእኛም ነው እና እንዳትመቱ ያደርጉታል። ኢራኖቹ በጣም ነው የሚጨርሷቸው። ግድቦችን የውሃ ግድብ እናፈርሳለን ብለዋል። ይህን ደግሞ ማንም አያስቆምም። እነሱን ግልጽ ነው። እስካሁን ድረስ ባየነው ማንም አላስቆምም። ከአምና ከ12ቱ ቀን እስራኤል ኢራን ጦርነት ጀምሮ እስከ ዛሬ ድረስ ያየነው በትክክል አይናችን ያየነው ጆሮአችን የሰማው ይህንኑ ነው። ይመታሉ፣ ከተናገሩ ያደርጉታል። ሰዎቹ ብዙም ቀልድ የሚያውቁ ሰዎች አይደሉም። እና 90 ሚሊዮን የኢራን ህዝብ ነዳጅ አጥቶ መብራት አጥቶ ሜዳ ወድቆ መካከለኛው ምስራቅ ሳዑዲና አረብ ኤሚሬት ቁጭ ብሎ ሊውጥ ቁጭ ብለ በወርቅ እያጌጠ ሊኖር መሶቢያችሁን ሽጣችሁ በልታችኋል መሰለኝ።
ማንኛውም የኔ ሀሳብ ነው። ሀሳብ ሲሞቻችን ላይ አርግ ሼር አርጎ ማታ ጊዜ ደግሞ እንሞለሳለን። ወዳቻለሁ። ፒስ